እቼታችን እኔ ሙስሊም ነኝ፣ ነገር ግን እዚህ ቦታ ላይ ዝናዋን ሰምቼ መጣው የውጭ ፕሮሰስ ጀምሬ ድንግል ማርያም ይህን ፕሮሰስ አሳኪልኝ ብዬ ተማጸንኳትኝ። ነገር ግን የፕሮሰስ አልሳካ ብሎ የነበረ ድንግል ማርያም ጋር መጥቼ ተማጽኜ ፕሮሰስ የተሳክቶ ዛሬ አሻራ ሰጥቻለሁ። ድንግል ማርያም ደግሞ በዛ ሄጄ ስራዬን ሰርቼ ለመባዋት አብቃሽ በለው ብላ ለክብሯ መግለጫ 2000 ብርና ጫፍና ጃንጥላ ይዛ መታለች። ከፍ አድርጉና ድንግል ማርያምን አመስግኑላት። እስኪ አንዴ እዚህ ጋር እንስማ። ዛሬት ስጡ መንግስተ ሰማያት ትገባላችሁ ስለተባሉ ከበር ነው የሚዘሩት። ዘርዝረው ነው ራሱ የሚሄዱት። የኔ ቢጤውን ጠቅላላ ነው የሚሰጡት። ለምን ሊገቡ? እዚህ ደግሞ ገብታችኋል ስለተባሉ አስቀምጠው ነው የሚመጡት። ኢየሱስ አላለም፣ እሱ እንዲህ አላለም። እሱማ በሉቃስ ወንጌል ምዕራፍ 6 ቁጥር 38 ስጡ ይሰጣችኋል እንዳለን በመጽሐፍ ነግሮናል። ሰው እንዴት አትስጡ ንፉጉን ይባላል? መስጠት ባያጸድቅስ ሰው ሲቸገር አይቶ ማለፍ ያስደስታል? ደግሞም በምጽአት ቀን በማቴዎስ ወንጌል በምዕራፍ 25 ቁጥር 35 ጌታም እንዲህ ብሎ ያው ይጠይቀናል። ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል፣ ታርዤስ አልብሳችሁኛል፣ እንግዳም ሆኜ ተቀብላችሁኛል። ይቀጥላል። ቁጥር 40 ላይም ንጉሡም መልሶ ጌታችን እንዲህ ይላል፣ እውነት እውነት እላችኋለሁ በእኔ ካመኑት ለታናናሾቹ ለአንዱ ያደረጋችሁት ሁሉ ለእኔ እንዳደረጋችሁት ነው ይለናል። አሁን እናስተውል። መዝሙር 112 ቁጥር 9 ደግሞ በተነ ለችግረኞችም ሰጠ ጽድቁም ለዘላለም ይኖራል ብሎ ቃሉ ይናገራል። ታዲያ አንተ ለምን ነው ህዝቡን ከቃል ውጭ የምታስተምረው? አሜን ላለ ሁሉ እውነት ወንጌል ሽረ ሐሰት የሚዘራው ለምን? ደግሞም ሉቃስ ወንጌል በምዕራፍ 12 ቁጥር 33 ያው ስንመለከት ሽጡ ምጽዋትም ስጡ፣ ሌባ በማይቀርበው ብልም በማይበላው በሰማይ መዝገብ ላይ ስማችሁን አኑሩ፣ ቃሉም እንደሚለው መዝገባችሁ ባለ ልባችሁ በዚያ ነው። እውነት እንዲህ ነው የሚለው። ለመስጠት ብዙ ነው ጌታችንም ያለው። ይኸው የሉቃስን ወንጌል ምዕራፍ 17 ቁጥር 18 ገብተንም ስናየው አንድ ባለጸጋ ጌታን የጠየቀው የዘላለም ሕይወት እንዴት ነው ማገኘው? ጌታም ብዙ መክሮት ብዙ ከነገረው ከምክሮቹ መሃል እንዲህ ነበር ያለው፣ ያለህን ሽጥ ለድሆችም ስጥ፣ መተህም ተከተለኝ። እና ስለ መስጠት ጌታዬ በቃሉ ብዙን ያስተማረኝ። ለአንተ ግን ተመልከት የሉቃስን ወንጌል ምዕራፍ 17 አንብብ ቁጥር 2 ከታናናሾቹ አንዱን ከማሰናከል ይልቅ የወፍጮ ድንጋይ ባንገቱ ላይ ታስሮ ወደ ባህር ቢጣል ይጠቅመዋል አለ ቃሉ የከበረ። እውነት የተባለው ክርስቶስ በወንጌል ይህን ተናገረ። እውነት የተባለው ኢየሱስ በወንጌል ይህን ተናገረ። አዶናይ በትናንትናው ዕለት የለቀቀውን ይህንን ቪዲዮ ተመልክታችኋል ብዬ አስባለሁ። በዚህ ሰዓት ስለዚህ ጉዳይ አንድ መረጃ ልንገራችሁ። አዶናይ እዚህ ቪዲዮ ላይ እንደሚታየው የተወሰኑ ገንዘቦችንም ለዚች እናት ሰጥቷቸዋል። ብቻ አይደለም እንደምትመለከቱት ለዚህኛውም ሌላኛው የገንዘብ ድጋፍ አድርጎለታል። እንዲሁም ደግሞ ለዚህ እናት ጨምሮ ታዲያ ለተለያዩ እናቶችና ለወንድማችንም ለእህቶቻችንም የገንዘብ ድጋፍ ማድረጉን ተመልክታችኋል። ታዲያ ከአዶናይ ጋር በመሆን ይህንን ሁሉ መልካም የተባለ ስራን የሰራ አንድ ድርጅትን ላስተዋውቃችሁ። ይህ ድርጅት ከሰሞኑ በተለያዩ መልካም ስራዎች መነጋገሪያ የሆነ ሲሆን ዙሚ ኢንዱስትሪ ፒኤልሲ ይባላል። ብዙዎች በየቤታቸው እየተጠቀሙት የሚገኘውን የሻዶ ባትሪዎችንም እያቀረበ የሚገኝ ሲሆን ሻዶ ባትሪ ታዲያ ለሪሞት፣ ለሬዲዮ፣ ለእጅ ባትሪ፣ ለልጆች መጫወቻ እንዲሁም ለሌሎችም ባትሪ ለሚያስፈልጋቸው አገልግሎቶች የሚጠቅም ከበርካቶችም ምስጋና የቀረበለት ትልቅ የተባለ ምርት ነው። ታዲያ ሌሎችም ድርጅቶች ዙሚ ኢንዱስትሪ ፒኤልሲ ያደረገውን መልካም ስራ ሊሰሩ እንደሚገባም ብዙ ሀሳባቸውን ሰጥቷል። ሻዶ ባትሪም ታዲያ ሌላ ጊዜ እንደዚህ አይነት መልካም የተባለ ስራዎችን እንዲሰሩ እኛም ታዲያ ይህን የምትመለከቱትን ፔጃቸውን ፎሎ በማድረግ ልናበረታታቸው ይገባል። ማንኛውንም አይነት ባትሪ ከፈለጋችሁ ታዲያ ከዙሚ ኢንዱስትሪ ፒኤልሲ ታገኛላችሁ። አካውንታቸውን ሜንሽን አድርግላችኋለሁ። ፎሎ አድርጓቸው። እናቱ ያበረታታችሁን ልጅ የጎረቤት ቁንጥጫ አይለውጠው። እስቲ ይህን ቪዲዮ አይተን እንምጣ። ጌ ወንድም ምኑን ይገጥማል? አዳር ፕሮግራም ላይ የምትሄጂ እህቴ ሌዝቢያን ነው የሚያደርጉሽ። ይኸው መሰረተ ክርስቶስ እንደ መሰረተ ክርስቶስነቷ እነዚህን ሰዎች ኢትዮጵያ ውስጥ ነው እያልኩ ያለሁት። ወንድና ወንድ ነው፣ ሴትና ሴት ሲያጋቡ። ይህን ቪዲዮ ብዙዎቻችሁ አይታችሁታል። ቀጥሎ ያለውን ቪዲዮ ስሙልኝ። ደግሞ የሰው አንገት ቀቅላችሁ ነው የምትበሉት። ኦርቶዶክሳውያን ሀቅ እኮ ነው የማወራው። የሰው አንገት ቀቅላችሁ ነው የምትበሉት። የሰው ታፋ ቆርጣችሁ
ፈግታችሁ የምትበሉት በጣም ሰቅጠቅ ነገር የቅዱሳን አጽም ፈግታችሁ ነው የምትጠጡት እናንተ። የሚቀጥለው ደግሞ ጣል አድርጉበት ጆሮአችሁ ላይ ጥዶ ዘለል 2 እሺ ሌሎችም ደመቁ ሌሎችም አሉ 3 እና 4 አሉ። እነኚህ ሰዎች ግብረ ሰዶማውያን ናቸው። ቼክ አድርጓቸው። በነገራችን ላይ ለምን በሉኛ ይሄን ክፉና ጸያፍ ነገር በመካነ ኢየሱስ ኢትዮጵያ ባለችው ለማስገባት ውጭ ካሉት የግብረ ሰዶማውያን ደጋፊዎች ጋር አብሮ የሚሰሩ ይህንን ተልኳቸውን ለመፈጸም በጣም አደገኛ በሆነ መንገድ የመጡ የግብረ ሰዶምን እንቅስቃሴ ለማስፋፋት በዚህ ቲክታክ ፕላትፎርም ላይ የኢትዮጵያን መካነ ኢየሱስ ከካሪዝማቲክ እንቅስቃሴ በማስወጣት ይሄ የደነዘዘ እንትን ውስጥ በማስገባት ይህንን እንቅስቃሴ እንዲደግፉ ለማድረግ ብሬሞች ለመስራት የመጡ የውጩ መካነ ኢየሱስ ተልኮ ተቀብሎ ቢንቀሳቀሱ ሰማችሁት ነው። ይበቃቸዋል። መጀመሪያ ላይ እናት ያበረታታችሁን ልጅ የጎረቤት ቁንጥጫ አይለውጠውም አይቀይረውም ያልኳችሁ ለዚህ ነው። ሁልጊዜ የኛ ቤተ እምነት ውስጥ ቁጭ ብለው የሌላውን ቤተ እምነት በማዋረድ ላይ በማንኳሰስ ላይ በማንጓጠጥ ላይ የሚመሰረቱ ሰዎችን አሪፍ ናችሁ ጀግኖቻችን አንበሶቻችን ማለት ለምደናል። እዚህ እንደዚህ አይነት ነውረኝና ንግግር የሚናገሩ ሰዎችን እናበረታታና ከሌላ ቤተ እምነት ጥላቻ ሲወረወርብን ዘራፍ እንዴት እንነካለን? የኛ ቤተ እምነት እኮ እንደዚህ አይደለም፣ በህግ እንጠይቃለን፣ አንለቅህም፣ እናገኛለን አይነት ነገር እንለዋወጣለን። ሁላችንም ማጽዳት የምንችለው ከቤታችን ያሉ ባለጌዎችን በአድቡ ብለን በማስተካከል መጀመሪያ ማለት ነው። አትሊስት ተመስገን የመሰረተ ክርስቶስ ቤተክርስቲያን ያልሆነችውን ነገር ያለ ማስረጃ ወንጅሏታልና በአደባባይ ወጥቶ ይቅርታ ጠይቋል። አንዳንዶች ይቅርታውን ላለመቀበል ዳጠ ልሳኑን ወይም የምላስ ወለምታውን መጨረሻ ላይ የተናገራትን የተሳሳተች ቃላት በመጠቀም ይቅርታ ላለመቀበል ምክንያት ቢያመካኙበትም ይቅርታ ለመጠየቅ ግን ሲሞክር አይተነዋል። እኛ ቤት ያለው ነውረኛ ኦርቶዶክሳውያን አንገት እየቆረጡ ይበላሉ፣ ታፋ የሰው ታፋ ይበላሉ እያለ ኦርቶዶክሳውያን ሰው በሊታ እንደሆኑ በሐሰት የሚሆነጀላቸው አመፀኛ ግለሰብ ከዛም አልፎ ደግሞ በሐሳብ ሊሞግታቸው ያልቻለውን ሉተራውያን ወገኖቻችንን ሆሞሴክሹዋሊቲን በኢትዮጵያ ለማስፋፋት እየጣሩ ነው ሲል ከተመስገን የሚብስ ሐሳብን በወገኖቹም በኦርቶዶክሳውያን ላይ ከፍተኛ ውንጀላ እያደረገ ተመልክተናል። የፕሮቴስታንት እምነት ውስጥ ያላችሁ ወገኖችን ይህን ጥያቄ የሚጠይቀው ይህን ነውረኛ ሰው ወደ ጎረቤት እምነት ወደ ኦርቶዶክሳውያን እንዲሁም ወደ ሉተራውያን ማይሆን ውንጀላና ክስን ሲያቀርብ ይሄ አይደለም የጽድቅ ወንጌል፣ ይሄ አይደለም የፍቅር ወንጌል ማለት ለምን አልቻላችሁ? የራሳችንን ቤት ነውረኞች ብናስተካክል የሌላውን ቤተ እምነት ነውረኛ አይደለም እያደረክ ያለው ብለን ለመጠየቅም ለመናገርም ድፍረትና ሞራል አይሆነንም ወይ? የኛም ቤት ባላስተካከልንበት የሌላውን ቤት ለማስተካከል ደፋ ቀና ማለታችን እስከ መቼ ነው? ይሄ ውሃ ቅዳ ውሃ መልስ የሆነ ህይወት የሚቀጥሉ በእኛ መካከል። ስለዚህ አሁንም የመጨረሻ የምነግራችሁ ሁላችንም በቻልነው መጠን ሰላማዊ ኢንቫይሮንመንት እንዲኖር ሐሳብን የሚሞግቱ ሰዎች ወደፊት እንዲመጡ የየራሳችንን ባለጌዎች ብናስተካክል የሚል ሐሳብ ለማቅረብ ነው ይህንን ቪዲዮ እየሰራሁ ያለሁት። ብፁዕ አባታችን ብሎ ፓትርያርኩን ያነሱ መጀመሪያ ስነ ስርዓቱ ብፁዕ አይደሉም፣ ቅዱስ ነው። በቤተክርስቲያን ስርዓት ብፁዕ ማለት ማውረድ ነው፣ የፓትርያርኩ ስም። ሁለተኛ ስለ ቅዱስ ፓትርያርኩ ይሄ ምክር ቤት እንዲያውቅልኝ የሚፈልገው እኔም የቤተክርስቲያን በወቅቱ አገልጋይ ስለሆንኩኝ እንደተመለከታችሁት እንግዲህ በቦታው በሐሳብ ይመላለሳሉ ማለት ነው። እዛ ላይ አንድ የተነሳ ስህተት አለና እሷን ስህተት ለመናገር ያህል ነው። ምንድነው? ብፁዕ ቅዱስ አቡነ ማትያስ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ተብለው ይጠራሉ እና ብፁዕ አይባሉም። ብፁዕ ማለት ማውረድ ነው፣ የሆነ ዝቅ ማድረግ ነው፣ ክብር አለመስጠት ነው የሚል ነገር ተነግሯልና ፍጹም ስህተት ነው። ምክንያቱም ብፁዕ የሚለው ማውረድ ሆኖ አያውቅም፣ ሊሆንም አይችልም። እንደዛ ከሆነ ጌታ ኢየሱስ ክርስቶስ የዮና ልጅ ስምዖን ሆይ አንተ ብፁዕ ነህ ያለው እያወረደው ነው ማለት ነው። ያው የሰማይ አባቴ ገለጸልህ ያለውን መልስ መልሶ ሊያወርደው ይችላል? አይችልም። ስለዚህ ብፁዕ የሚለው ማውረድ እንዳልሆነ ለማሳሰብ ያህል ነው። ሰላም ክርስቶስ ይብዛላችሁ። ጦናን በተመለከተ ለመጨረሻ ጊዜ ግሮሮን እስኪያንቅ ድረስ እስኪያስመልስ አንድ እውነት ልንገር። ንጉስ ካወጦና
6 ጊዜ አንተ ጠዋት ማታ የምትሰግድለትን አባትህን ገርፎ ያባረረ ነው። በደንብ ስማ። 6 ጊዜ ይሄ ጠዋት ማታ የምትሰግድለትን ስዕል የሳልክለትን ሰውዬ ሙልጭ አርጎ ገርፎ ያባረረ ጀግና ነው ካውጦና። አንተ ጦናን ተተ ሚኒሊክን ጥራ እያልከኝ እኮ ነው። መጀመሪያ ጦናን ጠርቼ ከዛ ሚኒሊክን ጠራለሁ። ችግር የለውም። ካውጦናን ለማድነቅ አጼ ሚኒሊክን መሳደብ ይሄ ኢንሴኩሪቲ ችግር ያለበት ሰው ባህሪ ካራክተር ነው። አጼ ሚኒሊክን ለመተቸትም ከተፈለገ ኤቪደንስ ይዞ መጥቶ መተቸት ነው። አንድ ፕሮፌሽናል ጋዜጠኛ የነበረ ሰው ይሄ ካንተ አይጠበቅም እንዳልክ። አንደኛ ነገር ኤቪደንስ እንኳን ባይኖር በስነ ስርዓት መተቸት ነው። አጼ ሚኒሊክን እንደ አይከን እንደ ብሄሩ እንደ ማንነቱ የሚያዩ ብዙ ማህበረሰብ ያለበት ሀገር ላይ ትሪገር ለማድረግ ለማብሸቅ ብሽሽቅ በሚመስል ሰውዬ አጼ ሚኒሊክን ሰውዬ ከዛም ደግሞ የምትሰግዱለት ብሎ ሌላ ሽንቆጣ ማስተላለፍ አላስፈላጊ በጣም ሰውን ከህዝብ የሚያባላ። ለምን አየሁት እኔ ብዙ ጊዜ አልፌው ነበር። ይሄ ኦዲዮ ፖስት የተደረገበት ቦታ ላይ በሙላ ሰው እየተባላ ነው ለአጼ ሚኒሊክና ለጦና ለካውጦና ተደረቡ። እራት በልታል ወንድሜ እራት በልታል ማለት ለካውጦናና ለአጼ ሚኒሊክ ብለ እኛ እኮ ምግብ በልተምና እኔ ያው ራቴን አልበላውም ወገን። በጣም እኮ ደሃ ህዝቦች ነን። እንደዚህ አይነት ነገር ብቻ ወጣት ሆናችሁ ፕሊዝ ኢንፍሉዌንስ ያላችሁ ሰዎች ወጣትነታችሁን አሁን ለወላይታ ህዝብ በኋላ ማውጣት ብትጠቀመው ይሄን ኢንፍሉዌንስ ጥሩ ነበር እንዳልክ። ምን ያደርጋል እንትን ብሎ ታሪካን ማንጸር ቆነ ተናግር ያለው ካውጦና 6 ጊዜ አጼ ሚኒሊክን ጦር አሸንፎታል። ይሄ በደንብ የሚታወቅ ታሪክ ነው። ይሄ ሚክር ካለ ደንቆሮ ብቻ ነው። ይሄ እኮ የሚታወቅ ታሪክ ነው። በሰባተኛው ደግሞ የአጼ ሚኒሊክ ጦር አሸነፈው፣ ካውጦናንም አሰረው፣ ገርፎ አባረረው ብለ ደግሞ የምታስቀምጠው አይደለም። ይህ የካውጦናን ክብር አይቀንሰውም ከፍ ያደርገዋል እንጂ ካውጦና 6 ጊዜ ባልተደራጀ ውጭ ሀገር ጦር መሳሪያ ባልታጠቀ ባህላዊ ጦር ይዞ 6 ጊዜ የተደራጀውን ዘመናዊ መሳሪያ የታጠቀውን የአጼ ሚኒሊክን ጦር ማሸነፉ ይሄ የሚያስደንቀው የሚያስገርመው። ለዛም ነው ጀግናም ንጉሴን ብዬን የምቀበለው ጦናን ሞዶ ማደንቀው። እኔ ፐርሰናሊ ታውቃላችሁ በጣም ነው ሞዶ ጦናን። እኔ እኮ ታየኝ እኮ አሁን አጼ ሚኒሊክን የሆነ ወጠጤ ልጅ ተናገረው ብዬ ተደርቤ ምናምን ስጮው ታየኝ እኮ ኮሜንት ላይ ማምስገባ ማናንተ አጼ ሚኒሊክ እኮ የዓለም ምሁራን የዓለም ነገስታት ይሄ ኒውዮርክ ታይምስን እናንተ ላይ ያጨናነቀ በዓለም ታሪክ ላይ እንዲ አሻራውን ያስቀመጠን ሰው አንተ የሆነ ወጠጤ መጥቶ ስለሰደበው ክብሩ ይነካል ብለህ ለምን ታስባለህ? ለጦናም ይሄ ነው የሚሄደው። በኢትዮጵያ ታሪክ ውስጥ ትልቅ እንትን ያለውን ንጉስ አንተ ስለሰደብከው የሚቀንስለት የሚጨምርለት ነገር የለም። በጣም ተራ ሰዎች ናችሁ ሁላችሁም። ከሰሩት ነገር አንፃር መጥፎም ሰሩ ጥሩም ነገር ሰሩ። ሐውልት ምሰግድል ሐውልት ለጦና የወላይታ ህዝብን ባለፈው አስመርቋል። በጣም ደስ ብሎኛል። በዚህ እሺ በና ሊሰግድልን ነው የወላይታ ህዝብ ለጦና። ይመቻችሁ ብቻ። እኔ ሰለቸኝ እኮ ከዚህ በኋላ እንደዚህ ነገር ላይ ማወራ አይመስለኝም። የምትመለከቱ ደበበ እስጢፋኖስ አዲስ አበባ መግባቱ ነው የተነገረው። የዋሽንግተን ዲሲ አካባቢ ሀገረ ስብከት ሊቀ ጳጳስ ብፁዕ አቡነ ፋኑኤል ሐምሌ 7 ቀን 2017 ዓ.ም በጻፉ ደብዳቤ የደበበ እስጢፋኖስን ከዲቁና እስከ ቅስና ያላቸው ስልጣነ ክህነት መሻራቸው ይነገራል። ብፁዕነታቸው በደብዳቤያቸው እንደገለጹ ሰኔ 23 ቀን 2017 ዓ.ም በተጻፈው ደብዳቤ ደበበ እስጢፋኖስ ክብረ ክህነትን በሚያጎድፍ ድርጊት ስለተጠረጠሩ ጉዳዩ እስኪጣራ እንዲሁም ለጉዳዩ ትኩረት ሰጥተው አስፈላጊ የዘረመል ምርመራ አድርገው ነገሩ እስኪረጋገጥ ድረስ ስልጣነ ክህነታቸው ቀደም ሲል ተይዞ እንደነበር ነው ያስታወቁት። ኦርቶዶክሳውያን ቴሌሚዲያን 10 ጊዜ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ ከኋላ የምትመለከቱት ደበበ እስጢፋኖስ አዲስ አበባ መግባቱ ነው